ሶሻል ሚዲያ ላይ በተለይም ደግሞ ቲክቶክ ላይ በቀን ውስጥ ያለምንም ስራ የምታሳልፏቸውን ሰዓታት ትንሽ መቀነስ ብችሉ የወር ገቢያችሁን እጥፍ ማሳደግ እንደምችሉ ታውቃላችሁ? በዛሬ ቪዲዮአችን ላይ ሶሻል ሚዲያን ተጠቅማችሁ ያለምንም መነሻ ካፒታል ያለምንም ኢንቨስትመንት ገንዘቦችን እንዴት መስራት እንደምችሉ በዝርዝር የምነግራችሁ ይሆናል። ዛሬ የምነግራችሁ እኔ ሶሻል ሚዲያ ላይ ገንዘብ የማገኝበትን መንገድ ስለሆነ ሁላችሁም በደንብ ተከታተሉት። ሁላችሁም ደግሞ ልትሰሩ የምትችሉት ነገር ነው። ተጨማሪ ነገር ሳያስፈልጋችሁ አሁን ላይ ያላችሁን የእጅ ስልክ ሊሆን ይችላል ወይም ደግሞ ኮምፒውተር ወይ ላፕቶፕ ከሶስት አንዱ ያላችሁ ሰዎች ካላችሁ ሶሻል ሚዲያ ላይ እንዴት ገንዘቦችን መስራት እንደምትችሉ እነግራችኋለሁ። ሶስት ነገሮችን በዚህ ቪዲዮ በዋናነት እነግራችኋለሁ። ሶሻል ሚዲያ ላይ ገንዘብ ልታገኙበት የምትችሏቸው ሶስት መንገዶች አሉ። በዋናነት በጣም ብዙ ናቸው። ከዛ መካከል ሶስቱን እኔ አሁን ላይ ገንዘብ እያገኙበት ያለሁትን የሶሻል ሚዲያን ተጠቅሜ እንዴት ገንዘብ እያገኘሁ እንዳለ ለእናንተ የማካፍላችሁ ይሆናል። ይህን ነገር ደግሞ ሁላችሁም መጀመር የምትችሉት ነው። የትኛውም ሶሻል ሚዲያ ላይ ገንዘብ መስራት የምችሉበት የመጀመሪያው መንገድ የሞኔታይዜሽን ስርዓት ነው። የሞኔታይዜሽን ስርዓት ስንል ሞኔታይዜሽን ላይ ሁሉም ሶሻል ሚዲያዎች ይከፍላሉ። ዩቲዩብ፣ ቲክቶክ፣ ፌስቡክ፣ ኢንስታግራም፣ ቴሌግራም እያንዳንዱን ሶሻል ሚዲያ ብናንሳ ስናፕቻት ሳይቀር የሞኔታይዜሽን ፕሮግራሞች አሏቸው። ወይም ደግሞ ፕላትፎርሙ የሚጠይቀውን ሪኳየርመንት እናንተ የምታሟሉ ከሆነ እዛ ላይ ሞኔታይዝ አድርጋችሁ በዶላር ተከፋይ መሆን ትችላላችሁ። ከዛ መካከል አሪፍ የሆኑትን በተርታ ልንገራችሁ። የመጀመሪያው ዩቲዩብ ነው። ዩቲዩብ ላይ በጣም አሪፍ የሆነ እንደ ሙሉ ስራ ልትይዙት የምትችሉ ቋሚ ስራ ቋሚ ገቢ ምንጫችሁ ሊሆን የሚችል ገንዘቦችን መስራት ትችላላችሁ። ዩቲዩብ ላይ ገንዘብ ተከፋይ ለመሆን ኦር ደግሞ ሞኔታይዝ ሆናችሁ በዶላር ተከፋይ ለመሆን ከእናንተ ሁለት ነገር ነው የሚጠበቀው። አንደኛው 1000 ሰብስክራይበር መኖር እና 4000 ዋች አወር 4000 ዋች አወር ማለት 4000 የእይታ ሰዓት እናንተ በአጠቃላይ የለቀቃችሁት ቪዲዮ ተደምሮ 4000 ሰዓት ከታየ እናንተ ለዩቲዩብ አፕላይ አድርጋችሁ በየወሩ በዶላር ተከፋይ መሆን ትችላላችሁ። ሌላኛው ቲክቶክም የሞኔታይዜሽን ስርዓት አለው። ቲክቶክ ላይም ሞኔታይዝ ሆኖ ልክ እንደ ዩቲዩብ ቪዲዮችን ላይ ማስታወቂያ እያገባ ተከፋይ መሆን እንችላለን። ቲክቶክ ላይ በቪው ተከፋይ ለመሆን ኦር ደግሞ ሞኔታይዝ ለመሆን ቲክቶክም የራሱ ሪኳርመንት አለው። ከዛ መካከል 10,000 ሰብስክራይብ 10,000 ፎሎወር እና 100,000 ቪው በአንድ ወር ውስጥ ማግኘት ነው። ያ ማለት ግን ቲክቶክ ሁሉም ሀገር ላይ ይከፍላል ማለት አይደለም። የተወሰኑ የሚከፍልባቸው ሀገራት አሉ። ቲክቶክ ላይ እንዴት ገንዘብ መስራት እንደምችሉ ወይ ሞኔታይዝ መሆን እንደምችሉ ከዚህ በፊት የሰራሁላችሁ ቪዲዮ ስላለ እሱን ከላይ በዚህኛው ሳይት በኩል ፒን አደርግላችኋለሁ። ገብታችሁ ሙሉን ተመልከቱት። እጃችሁ ላይ ያለውን ስልክ በመጠቀም ብቻ ያንን መስራት ትችላላችሁ። እሱም ቲክቶክም በየወሩ የሚከፍላችሁ ይሆናል ማለት ነው። እያንዳንዱን ግን እናንተ ማየት ያለባችሁ ክፍያቸው በዶላር ስለሆነ ወደ ኢትዮጵያ ሲመነዘር አሪፍ ይሆናል ማለት ነው። አሁን አብዛኛው ሰው ወሩ ሙሉ ሰርቶ የማያገኘው እናንተ ከሶሻል ሚዲያ ማግኘት ትችላላችሁ። ለምሳሌ ከዩቲዩብ እኔ በየወሩ $100 ቢከፈለኝ $100 ማለት አንድ ዲግሪ ያለው ሰው በዚህ ሰዓት በወር ተቀጥሮ የማያገኘው ገንዘብ ነው $100 ማለት። እናንተ ሶሻል ሚዲያ ላይ ስትሰሩ ከዛ በላይ ማግኘት እድሎች ይኖራችኋል። ሌላኛው ኢንስታግራም አለ፣ ፌስቡክ አለ፣ ቴሌግራም አለ። እነዚህ ሶስቱም ፕላትፎርሞች የሞኔታይዜሽን ፕሮግራም አላቸው። እነሱ ላይ ዲፕ የሆነ ሪሰርች ማድረግ ይኖርባችኋል። ቴሌግራምን ግን ስናነሳ በጣም ቀላል ነው። ከሌሎቹ እንደው ከዩቲዩብም ከቲክቶክም ከኢንስታግራምም ቶሎ ፎሎወሮችን ለማግኘት እና ቶሎ ሞኔታይዝ ለማድረግ ቀላል ነው። የገንዘብ መጠኑ ትንሽ አነስ ቢልም ማለት ነው። ቴሌግራም ላይ 1000 ሰብስክራይበር ካለው የቴሌግራም ቻናላችሁ ፐብሊክ የቴሌግራም ቻናል ከሆነና 1000 ሰብስክራይበር ካለው ኦሪጂናል የሆነ የራሳችሁን ኮንተንት ከሆነ የምትለቁት ቴሌግራም ላይም ማስታወቂያ ይገባል ማለት ነው። በፖስት በምታደርጉት ፖስታችሁ ላይ ማስታወቂያ በመግባት ያ ማስታወቂያ በቶን ወይም ደግሞ በቶን ኮይን ክፍያ ይከፍላችኋል ማለት ነው። ያንን ወደ ዩኤስዲቲ ቀይራችሁ ቀጥታ ወደ ባንክ አካውንታችሁ መላክ ትችላላችሁ። ኢንስታግራም እና ፌስቡክም ቢያንስ 10,000 ፎሎወር ካላችሁ ፔጃችሁ ላይ 10,000 ፎሎወር ካላችሁ እና የ600,000 ሚኒት እይታ ካላችሁ በምትለቁት ቪዲዮ የፌስቡክ ፔጅ ላይ ሞኔታይዝ መሆን የምችሉባቸው ኦፕሽኖች አሉ። ሶሻል ሚዲያን በመጠቀም የመጀመሪያው ልክ መኒ ሜክ ልታደርጉበት የምትችሉት ኦፕሽን የሞኔታይዜሽን ስርዓት ነው ማለት ነው። እነዚህ ሶሻል ሚዲያዎች ላይ ሞኔታይዝ ሆናችሁ ገንዘብ መስራት ትችላላችሁ። ሙሉ ቱቶሪያሉን ደግሞ የእያንዳንዱን ለየብቻው ሰርቼ አስቀምጥላችኋለሁ። የተሰሩም አሉ። እነሱን ገብታችሁ የዩቲዩብ ቻናሌ ላይ መመልከት ትችላላችሁ። ሁለተኛው ሶሻል ሚዲያን ተጠቅማችሁ ገንዘብ ልትሰሩባቸው የሚችሉት ኦፕሽኖች የተለያዩ ሶሻል ሚዲያዎች ላይ የራሳችሁን ፕሮዳክት ማስተዋወቅ ነው። ቲክቶክ ሊሆን ይችላል፣ ኢንስታግራም፣ ቴሌግራም እንደዚሁም ዩቲዩብም ቢሆን የተለያዩ ፕሮዳክቶችን እናንተ ማስተዋወቅ ነው። ለምሳሌ እዚህ ጋር የምትመለከቱት K31 የሚባል ማይክ አለ። ወይም እንደዚህ እዚህ ጋር እንደምትመለከቱት ልብሳችን ላይ ለጥፈን ልክ እንደ ዲጂአይ ማይክ እና እንደ ሆሊላንድ ማይኮች
ልብሳችን ላይ ለጥፈን ጥሩ የድምጽ ኳሊቲ የሚቀርጽልን እንደዚህ አይነት ማይኮች አሉ። አሁን ለምሳሌ እነዚህ ማይኮች በብዛት ተጠይቄ ስለነበረ የተለያዩ ፕሮዳክቶችን የምሸጥበት የቴሌግራም ቻናል እና ቲክቶክ ስላለኝ እንደዚህ አይነት ፕሮዳክቶችን በጣም በብዛት ስጠይቅ ይህም ፕሮዳክት አምጥቼዋለሁ። ይህም ፕሮዳክት መግዛት ለምትፈልጉ ሰዎች ከስር ስልክ ቁጥር አስቀምጥላችኋለሁ ዲስክሪፕሽን ስር ላይ ፕላስ ደግሞ የቴሌግራም ዩዘር ኔም አስቀምጥላችኋለሁ። በዛ ኦርደር አድርጋችሁ አዲስ አበባ ካላችሁ እኔ ራሴ በአካል ላቀብላችሁ እችላለሁ። እነዚህም ፕሮዳክቶች የምትገዙ ሰዎች ካላችሁ ማለት ነው። እና አሁን ለምሳሌ አሁን ያደረግኩትን ነገር ካያችሁ ያለኝን ሶሻል ሚዲያ ተጠቅሜ ፕሮሞት እያደረግኩ ነው። እነዚህ አይነት እቃዎች እኔ ጋር በጣም በብዛት ስላሉ በፍሬም በብዛትን መረከብ ለሚፈልግ ሰው አስረክባለሁ ብዬ ቪዲዮ መስራት እችላለሁ ማለት ነው። አሁን የነገርኳችሁ ደግሞ ሪል ነገር ስለሆነ የምርም K31 ማይክ መግዛት የምትፈልጉ በጣም ርካሽ ነው። ከነ DJI ማይክ እና ከነ ሆሊላንድ ማይክ አንጻር ስታዩት ርካሽ ነው። ያው ጥራቱ እነሱ ጋር ባይደርስም አሪፍ የሆነ የድምጽ ኳሊቲ የሚቀርጽልንና በጣም በበጀት ዋጋ በትንሽዬ ዋጋ ልናገኛቸው የምንችላቸው ዋየርለስ ማይኮች ልብሳችን ላይ እንደዚህ ለጥፈን የምንጠቀማቸው ለአይፎንም ለታይፕ ሲም ቻርጅ መሰኪያ ያላቸው ስለሆነ መግዛት የምትፈልጉ እኔ ጋር ኢንቦክስ ማድረግ ትችላላችሁ። አያችሁ አሁን እያደረግኩ ያለሁት ፕሮዳክት ያሉኝን የተለያዩ ፕሮዳክቶች ለምሳሌ ሪንግ ላይት ሊኖራችሁ ይችላል እኔ ጋርም ስላለ ማለት ነው። እነዚህ ስቲኮች፣ የሰልፊ ስቲኮች፣ የካሜራ እቃዎች ምናምን መግዛት ለሚፈልግ ሰው የቲክቶክ ፔጃችሁ ላይ ሊሆን ይችላል፣ የዩቲዩብ ፔጃችሁ ላይ እንደዚሁም ቴሌግራም ላይ መሀል መሀል ላይ ቪዲዮ እየሰራችሁ እቺን እቃ መግዛት ትችላላችሁ እያላችሁ ማስታወቂያ መስራት እና ሰዎች ፕሮዳክታችሁን እንዲገዛችሁ ማድረግ ትችላላችሁ ማለት ነው። ይሄ ሁለተኛው ሶሻል ሚዲያ ላይ ገንዘብ የሚሰራበት መንገድ ነው ማለት ነው። አሁን እኔ እንዳረግኩት K31 ማይክን እንዳስተዋወቅኩት ማለት ነው። ምናልባት መነሻ ካፒታል የማይኖራችሁ ሰዎች ልትኖሩ ትችላላችሁ እና ግዴታ የምታስተዋውቁት እቃ የራሳችሁ መሆን የለበትም። ለምሳሌ ይሄ እቃ እኔ ጋር በብዛት አለ ብዬ ስለነገርኳችሁ ለምሳሌ እኔን መታችሁ ታናግሩኛላችሁ። በብዛት በስንት ዋጋ እንደምሸጥ ወይም ደግሞ እናንተ ለሌላ ሰው ልትሸጡት እንደሆነ የተወሰነ አስተያየት አድርግልኝ ብላችሁ ትጠይቁኛላችሁ። ከኔ ጋር ትስማማላችሁ። ለምሳሌ 4000 ብር ነው ይሄ ማይክ የሚሸጠው። እናንተ በብዛት የምትወስዱ ከሆነ ወይ 100 ብር 200 ብር ምናምን ተቀንሶ ይነገራችኋል ማለት ነው። በዛ በብዛት እንዴት እንደምትወስዱ። ከዛ እናንተ ደግሞ የራሳችሁ ሶሻል ሚዲያ ላይ ሰፈር ለምታውቁት ሰው ሊሆን ይችላል። ሰው ሲጠይቃችሁ ከኔ ቀነስ ባለ ዋጋ ወስዳችሁ እዛ ጨምራችሁ ገበያ ላይ እስከ 5000 ብር እስከ 5500 ብር ስለሚሸጥ ማለት ነው እና እናንተ ከፍ አድርጋችሁ ለሰው መሸጥ ትችላላችሁ። በዛም ደግሞ የኮሚሽን ስራ ሰራችሁ ማለት ነው። ይህንንም ሜትድ እኔ ጋር መጠቀም ትችላላችሁ። የተለያዩ ሪንግ ላይቶች ለዩቲዩብ ስራ የሚሆኑ እቃዎች እኔ ጋር ስለምታገኙ ማለት ነው። እንደዚህ አይነት ሜትዶችን ተጠቅማችሁ ራሱ ቲክቶክ ላይ፣ ሶሻል ሚዲያ ላይ፣ ቴሌግራም ላይ ሊሆን ይችላል ፕላስ የተለያዩ ሶሻል ሚዲያዎች ላይ ገንዘቦችን መስራት ትችላላችሁ ማለት ነው። ሶስተኛው ሶሻል ሚዲያ ተጠቅማችሁ ገንዘብ የምትሰሩበት መንገድ ሶሻል ሚዲያ አሳድጎ መሸጥ ነው። ምናልባት ይሄ ነገር በጣም በርካታ ልጆች እየሰሩበት ለምሳሌ ቲክቶክ ሊሆን ይችላል፣ ዩቲዩብ ሊሆን ይችላል፣ ኢንስታግራም ሊሆን ይችላል፣ ፌስቡክ ፔጅ ሊሆን ይችላል፣ ዩቲዩብ ራሱ ሊሆን ይችላል። እነዚህ ሶሻል ሚዲያዎች በሙሉ ይሸጣሉ። እናንተ ካሳደጋችሁ በኋላ መሸጥ ትችላላችሁ። በቀላሉ ሶሻል ሚዲያዎችን አሳድጋችሁ ለምሳሌ ኢንተርናሽናል ቲክቶክ አካውንት ያላችሁ፣ እንደዚሁም የሀገር ውስጥ ቲክቶክ አካውንት ያላችሁ፣ ቴሌግራም ያላችሁ፣ ኢንስታግራም ብዙ ፎሎወር ያላችሁ፣ ዩቲዩብ ያላችሁ፣ ሞኔታይዝ የሆነም ያልሆነም ኢንተርናሽናል አካውንት የሆነም ያልሆነም አካውንታችሁን መሸጥ ትችላላችሁ። መግዛት የምትፈልጉ ሰዎች ካላችሁም ቴሌግራም ቻናላችን ላይ ጆይን አድርጋችሁ በጣም ብዙ እንደዚህ ቻናሎች ስላሉ መግዛት ትችላላችሁ። ሶሻል ሚዲያዎች እና ሶሻል ሚዲያዎችን እያሳደጉ መሸጥ እንደ አንድ ቋሚ ቢዝነስ ማድረግ እንችላለን። ሲስተሙ ለገባው ሰው ሶሻል ሚዲያ እንዴት በቀላሉ ማሳደግ እንደሚችል ነገሮች ለተረዳ ሰው በጣም ቀላል ነው ማለት ነው። እናንተም ሶሻል ሚዲያችሁ እንዴት በአጭር ጊዜ ማሳደግ እንደምትችሉ ቪዲዮ እንድሰራላችሁ የምትፈልጉ ከሆነ ኮመንት ላይ አስቀምጡልኝ። በዛሬ ቪዲዮ ላይ እነዚህን 3 ነገሮች ተመልክተናል። የሶሻል ሚዲያችሁን ሞኔታይዝ በማድረግ ገንዘብ መስራት ትችላላችሁ። እንደዚሁም ደግሞ ፕሮዳክቶችን በመሸጥ ተጨማሪ ገንዘቦችን መስራት ትችላላችሁ። አዲሽናል ደግሞ ሶሻል ሚዲያዎችን እያሳደጋችሁ ለሌላ ሰው መሸጥ፣ ለድርጅቶች በጣም ብዙ ገዢ ስላለ ለነዛ በመሸጥ ተጨማሪ ገንዘብ ማግኘት ትችላላችሁ። ይህን ሁሉ ስትሰሩ ግን አሁን ላይ ቲክቶክ ላይ ከምታሳልፏት 30 ደቂቃ እና 1 ሰዓት ቀንሳችሁ በቀን ለዚህ ስራ ኢንቨስት ብታደርጉ እመኑኝ በወር ከ10 ሺህ እና ከዛ በላይ አሁን በነገርኳችሁ ብቻ መስራት ትችላላችሁ ማለት ነው። ይሄ ቪዲዮ እንደጠቀማችሁ አልጠራጠርም። ይሄ ቪዲዮ ገንዘብ እንዲሰራ ለምትፈልጉት ጓደኞቻችሁ ላኩላቸው። ምክንያቱም አሁን የነገርኳችሁ ሜትር ተጠቅመው በጣም ብዙ ገንዘቦች የሚሰሩ ሰዎች ስላሉ ማለት ነው። እስካሁን የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። በዛሬ ቪዲዮችን ላይ ያላችሁን ሀሳብ፣ አስተያየት፣ ጥያቄ ኮሜንት ሴክሽን ስራ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።